ዛሬ በኦማን ባህረ ሰላጤ ላይ የተተኮሰው ጥይት መላውን ዓለም ወደማይቀለበስ የታሪክ ምዕራፍ ውስጥ ሊከተው ይችላል የሚሉ መረጃዎች እየወጡ ይገኛሉ። ፕሬዝዳንት ትራምፕ የኢራንን ቶስካ መርከብ በቁጥጥር ስር መዋላቸውን በይፋ ሲያውጁ፣ ቴህራን ደግሞ የታጠቀ የባህር ላይ ውንብድና ስትል ምላሽ ሰጥታለች። የአሜሪካ ባህር ኃይል የመርከቧን ሞተር በጥይት የመታው ለምንድን ነው? ጦርነቱ በይፋ ተጀመረ ወይስ ይህ የዲፕሎማሲያዊ ትልቅ ቁማር ነው? እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ዛሬ እንደ ሰደድ እሳት እየተሰራጨ ያለውን እጅግ አሳሳቢ መረጃ ይዘንላችሁ ቀርበናል። በቅርብ ሰዓታት ውስጥ ከአሜሪካ ዋይት ሃውስ እና ከኢራን መከላከያ ሚኒስቴር የሚወጡ መግለጫዎች ዓለምን በስጋት ላይ ጥለዋል። አሜሪካ በኦማን ባህረ ሰላጤ ላይ ቶስካ የተባለችውን የኢራን መርከብ በኃይል መቆጣጠሯ ተረጋግጧል። በዛሬው ቆይታችን መርከቧ እንዴት ተያዘች፣ አሜሪካ ለምን ኃይል መጠቀም አስፈለጋት፣ ኢራንስ ምን አይነት የበቀል እርምጃ ልትወስድ ትችላለች የሚሉትን ነጥቦች አንድ በአንድ እናያለን። ወደ ዝርዝር መረጃው ስንገባ ቶስካ የተባለችው መርከብ የኢራንን ባንዲራ እያውለበለበች በኦማን ባህረ ሰላጤ ላይ ስትንቀሳቀስ ነበር። ይህ ቀጠና ለዓለም የነዳጅ ንግድ ወሳኝ የደም ስር እንደሆነ ይታወቃል። ፕሬዝዳንት ትራምፕ በሰጡት መግለጫ መሰረት ይህች መርከብ ቀደም ሲል በአሜሪካ ግምጃ ቤት ማዕቀብ የተጣለባት ነበረች። ምክንያቱ ደግሞ መርከቧ ቀደም ሲል ህገወጥ ተብለው የተፈረጁ እንቅስቃሴዎችን ስታደርግ ስለነበረች ነው። የአሜሪካን ባህር ኃይል መርከቧን ሲከታተላት ቆይቶ በመጨረሻም ጉዟን እንድታቆም ተደጋጋሚ ማስጠንቀቂያዎችን ሰጥቷታል። እዚህ ጋር ነው ጉዳዩ ወደ ግጭት ያመራው። የመርከቧ ካፒቴንና ሰራተኞች የአሜሪካን ትዕዛዝ አንቀበልም በማለት ጉዟቸውን ቀጥለዋል። የባህር ላይ ህግን ተከትሎ የሚደረጉ ማስጠንቀቂያዎች ሰሚ በማጣታቸው የአሜሪካ ጦር ቀጥተኛ እርምጃ ወስደዋል። የአሜሪካ ሴንትራል ኮማንድ የለቀቀው ቪዲዮ እንደሚያሳየው የአሜሪካ ባህር ኃይል የመርከቧን ሞተር በከባድ መሳሪያ በመምታት ከጥቅም ውጭ አድርጎታል። ይህ በጣም ከባድ እርምጃ ነው። መርከቧን ሳያሰምጡ ነገር ግን እንዳትንቀሳቀስ አድርጎ መምታት ከፍተኛ ወታደራዊ ጥበብ የሚጠይቅ ቢሆንም በውስጡ የነበሩትን ሰዎች ህይወት አደጋ ላይ የሚጥል እርምጃ ነው። መርከቧ ከቆመች በኋላ የአሜሪካ ልዩ ኮማንዶዎች በሄሊኮፕተር መርከቧ ላይ በመውረድ ሰራተኞቹን በቁጥጥር ስር አውለዋል። አሁን ጥያቄው ያለው መርከቧ ውስጥ ምን አለ የሚለው ጉዳይ ነው። የጦር መሳሪያ፣ ዩራኒየም ወይስ የተከለከለ ነዳጅ ምርት? አሜሪካ በአሁኑ ሰዓት ሰፊ ፍተሻ እያደረገች መሆኑን ገልጻለች። የኢራን ምላሽ ደግሞ እንደተጠበቀው እጅግ የከረረ ነው። የቴህራን ባለስልጣናት አሜሪካ ያደረገችውን ድርጊት የታጠቀ የባህር ላይ ውንብድና ሲሉ ጠርተውታል። ኢራን እንደምትለው ከሆነ መርከቧ በዓለም አቀፍ የውሃ ክልል ላይ በነፃነት የመንቀሳቀስ መብት ነበራት። አሜሪካ የወሰደችው እርምጃ በሁለቱ ሀገራት መካከል በቅርቡ ተደርሶ የነበረውን የተኩስ አቁም ስምምነት በግልጽ የጣሰ ነው ብላለች። እዚህ ጋር ኢራን የበቀል እርምጃ እንወስዳለን ስትል ማስጠንቀቂያ ሰጥታለች። ይህ በቀል የትና መቼ ሊሆን ይችላል? የታሪክ ምሁራንና የወታደራዊ ተንታኞች እንደሚሉት ከሆነ ኢራን እንደዚህ አይነት እርምጃዎች ሲወሰዱባት በሁለት መንገዶች ምላሽ ትሰጣለች። አንደኛው በሆርሙዝ ባህረ ሰላጤ ላይ የሚንቀሳቀሱ የምዕራባውያን የንግድ መርከቦችን ማገት ነው። ሁለተኛው ደግሞ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር ሰፈሮችን በታላቅ ድሮን ወይም ሚሳኤል ጥቃት ማነጣጠር ነው። ኢራን ቶስካ ላይ የተፈጸመው ጥቃት የሀገሪቱን ሉዓላዊነት የነካ ነው ብላ ታምናለች። ስለዚህ በቀጣዮቹ ጥቂት ቀናት ውስጥ በባህረ ሰላጤ ላይ ትልቅ ወታደራዊ እንቅስቃሴ ሊታይ ይችላል የሚል ስጋት አለ። ይህ ደግሞ የዓለምን የነዳጅ ዋጋ በከፍተኛ ሁኔታ ሊሰቅለው ይችላል። በጣም የሚገርመው የዚህ ዜና አካል ደግሞ የዲፕሎማሲው ውጥረት ነው። ፕሬዝዳንት ትራምፕ የተደራዳሪ ልዑካቸውን ወደ ፓኪስታን ኢስላማባድ ለመላክ ዝግጁ መሆናቸውን ገልጸው ነበር። ዓላማውም በሁለቱ ሀገራት መካከል ያለውን ውጥረት ማርገብ ነበር። ነገር ግን መርከቧ በተያዘች ማግስት የኢራን ምንጮች የሰጡት መልስ እጅግ አስደንጋጭ ነው። አሜሪካ የጣለችውን የባህር ላይ እገዳ ካላነሳችና ለወሰደችው እርምጃ ይቅርታ ካልጠየቀች የኢራን ልዑክ ወደ ኢስላማባድ ዝር አይልም ብለዋል። ይህ ማለት በጠረጴዛ ዙሪያ ሊፈታ ይችል የነበረው ተስፋ አሁን ጨልሟል ማለት ነው። ትራምፕ የድርድር ሰው ነኝ ቢሉም እንዲህ አይነት ወታደራዊ እርምጃዎችን መውሰዳቸው ኢራን ወደ ድርድር ጠረጴዛው እንዳትቀርብ ያደርጋታል። ብዙ ተንታኞች እንደሚሉትም ከሆነ ትራምፕ መርከቧን የያዙት በድርድሩ ወቅት የበላይነት እንዲኖራቸው ነው። ነገር ግን ኢራን ለጫና እጅ የማትሰጥ ሀገር መሆኗን ደጋግማ አሳይታለች። ለማጠቃለል ያህል የቶስካ መርከብ መያዝ በአሜሪካና በኢራን ግንኙነት ላይ አዲስ የውጥረት ምዕራፍ ከፍቷል። አሜሪካ ህግ አስከባሪ ነኝ ትላለች፣ ኢራን ደግሞ ውንብድና ነው ትላለች። ውጤቱ ግን ምንም ይሁን ምን ጉዳቱ ለዓለም ህዝብ ነው። በቀጣዮቹ ሰዓታት የምንጠብቃቸው ነገሮች በመርከቧ ውስጥ የተገኘው ጭነት ዝርዝር መረጃ፣ የኢራን አብዮታዊ ዘበኛ የሚወስደው ወታደራዊ ጸፋና
የዓለም የነዳጅ ገበያ ምላሽ ምን ሊሆን ይችላል የሚሉትን ነው። ውድ ተመልካቾቻችን እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? አሜሪካ መርከቧን መቆጣጠሯ ተገቢ ነው ወይስ ሁኔታውን ያባብሰዋል? ኢራን ምን አይነት ምላሽ ትሰጥ ይሆን? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። የደወል ምልክቷን በመጫን አዳዲስ መረጃዎች ሲለቀቁ ወዲያውኑ እንዲደርሷችሁ አድርጉ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።